ሰላም ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ በያላችሁበት በዝት ይበልልኝ። ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። ጠቃሚ በሆነ ግን ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ ማለት ነው። ዛሬ በሁለት ነገር ነው የመጣ ነው። አንደኛ በቀነኒ ያው ብዙ ሰው ሲጠብቀው የነበረ የቀነኒ ጉዳይ ሰው ረስቶታል ብዬ አላስብም ነበር። ሁለተኛ ደግሞ አትሌት ገለቴ ያው ሁላችሁም አይታችሁት ሊሆን ይችላል፣ ግን በጣም መነጋገሪያ ሆኗል ማለት ነው። እንግዲህ አዲስ የወጣ ዜና አለ እና እስከ መጨረሻው ተከታተሉኝ። ግን ለቤቴ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ ማለት ነው። ዛሬ በመጀመሪያ እማልፈው ማለት ነው ስለ ቀነኒ ነው። ያው የቀነኒ ነገር ሁላችሁም ታውቁታላችሁ። በህግ የተያዘ ጉዳይ ነበር ማለት ነው። ለብዙ ጊዜ ሲጠበቅ ነበር። እውነት ለመናገር አልተረሳችም። ደሟ እየጮኸ ነበርና ትላንትና እንግዲህ ማታ አካባቢ ያው ባሏ ወይም የቀነኒ ባሏ የነበረው አርቲስት አንዷለም ጎሳ ከእስር መፈታቱ ሁሉም ሰው ያውቃል ማለት ነው። አውቋል ብዬ አስባለሁ። እንግዲህ በጣም መነጋገሪያ ሆኖ ነበር ትላንትና ማታ ማለት ነው። ብዙ ሰዎች ቅሬታቸው እያቀረቡ ይገኛል። ይህንንም ተከትሎ አባቷ የሰጠው እንትን አለ ማለት ነው መግለጫ እና እኔ እውነት ለመናገር በጣም አሳዘነችኝ። ይሄ ሁሉ ጊዜ ሲደከምለት የነበረ ነገር ብዙ ሰው የኢትዮጵያ ሕዝብ ሲጮህለት የነበረ ምንም ነገር እንዳላመጣ በዚህ ማየት ይቻላል ማለት ነው። ግን ያው አንዳንዴ ከሰው ፍርድ ልናመልጥ እንችላለን፣ ከፈጣሪ ፍርድ ግን እናመልጣለን ብዬ አላስብም እና ለእህታችን ነፍሷ በሰላም ትረፍ። ሲጀመር እውነት ለመናገር ይሄ ግልጽ ነገር ነው። እኛ ሀገር የተለመደ ነገር ነው እንደዚህ አይነት የብዙ ሰዎች ህይወታቸውን እያጡ ግን ምንም መፍትሄ ሳያገኙ ደማቸው ደመከል ሆኖ እንዲቀር ፍርድ ሳይሰጣቸው የብዙ ሰዎች ህይወት እንግዲህ አልፏል ማለት ነው። እና እውነት ለመናገር አባትየውም ትላንትና በተናገሩት እኔ በፊትም ፍርድ አገኛለሁ ብዬ አልነበረም፣ የልጄን ደም ፍርድ የማገኘው ከፈጣሪ ብቻ ነው ብለዋል ማለት ነው። ምክንያቱም ያውቃሉ ማለት ነው። እና ከልጄ ሞት በላይ የሱ ታዋቂነት ነው ያሳሰባቸው ብለዋል ማለት ነው። አንድ ሰው ከሞተ በኋላ እንዲህ ነው። በተለይ ደግሞ ታውቃላችሁ እኛ ሀገር እንደዚህ አይነት ሰዎች ናቸው በነጻነት የሚኖሩት፣ ሰው እየገደሉ እየሰቀሉ ብዙ ነገር። እቺ ልጅ እሺ የሱ እጅ ከሌለ የባሏ እጅ እንኳን ባይኖርበት ማለት ነው። እቺ ልጅ ያ ሁሉ መረጃ እያለ ማን ገደላት ሊሉ ነው። እና በጣም ያሳዝናል። አስባችሁታል ማለት በነጻነት እንደዚህ አይነት ሰዎች በነጻነት እዚህ ምድር ላይ በተለይ እዚህ ምድር ላይ ሳይሆን እኛ ሀገር ብቻ ነው እንደዚህ አይነት ነገር እንጂ የትም ሀገር ብትሄዱ ገዳይ ለፍርድ ይቀርባል ማለት ነው። ፍርድ የማይሰጠው እኛ ሀገር ብቻ ነው። እና ፍርድ የሚሰጠው ደግሞ ፈጣሪ ነው። እንግዲህ ደሟ ፈጣሪ ያውጣላት። ሲቀጥል ደግሞ ይቆያል እንጂ በነገራችን ላይ የሰው እጅ መጥፎ ነው፣ የሰው ደም መጥፎ ነው፣ መውጣቱ አይቀርም። በፈጣሪ በራሱ በኩል ያወጣላታል ማለት ነውና አባትም እስከሚችለው ድረስ ሄዷል፣ ግን አቅም የለውም። ምክንያቱም ሁሉም ነገር እኛ ሀገር በሰው ነው፣ በህግ አይደለም። በህግ ቢሆን ፍርድ ይሄ ሁሉ 2 ወር ከ2 ወር በላይ አይቆይም ነበር፣ የቀነኒ ጉዳይ ማለት ነው። ለምን ግልጽ ነው። ልጅቷ ራሷን አጥፍታ እንዳልሞተች በቃ የተገኘው መረጃ እኮ ግልጽ ነው። ሌላ ምንም ነገር አያስፈልግም ማለት ነውና ያው ሰው ሲኖራቸው እንዲህ ነው ማለት ነው። እና ቤተሰብ እኔ በጣም ነው ያሳዘኑኝ የእሷ ቤተሰቦች። ለእሷም እንግዲህ መልካም እረፍት። እንግዲህ እሱ ራሱ ተገኝቶ የእሷ መቃብር ቦታ ትላንትና የሻማ ፕሮግራም አርገው ነበር ማለት ነው። ጧፍ አብርተው ነበርና ብቻ ከባድ ነው። እኔ ይሄንን ለማለት ይከብደኛል እውነት ለመናገር። ምክንያቱም በቃ እውነታው የቱ ጋር እንዳለ ራሱ በጣም ነው ግራ የምትጋቡት። ሰው በሚያረገው ነገር ሰው በቃ ለመፍረድ ራሱ ትቸገራላችሁና መቼም ከቤተሰብ በላይ እኛ አናቅም። አባትየው እንደዚህ ከተናገሩ እንግዲህ ፍርድ ከፈጣሪ እንጠብቃለን ማለት ነው ቤተሰብ።
ሲቀጥል ደግሞ ስለ አትሌት ቀን ማን ነው ገለቴ ያው ብዙዎቻችሁ ሰምታችሁታል እንግዲህ በባሏ በደል እንደደረሰባት ማለት ነው። በደል ያደረሰ እኛ ሀገር በነጻነት መኖር ይችላል፣ በሷ ማየት ይችላል። እና እቺ አትሌት ለሷ ብቻ ሳይሆን እንደ ሀገር ራሱ በጣም በቃ እኔ አላቅም እንደ ሀገር እንኳን ስታስቡት ማለት ነው በጣም የሚከብድ የማይሆን በአንድ ሀገርን በሚያስጠራ ሰው እንደዚህ አይነት ነገር ይደረጋል ብላችሁ የማጠብቁት ነገር ነው እውነት ለመናገር ማለት ነው። እና እንደዛ ስታለቅስ እንደዛ ሜዳ እስከ መውጣት ጎዳና ላይ እስከ መውጣት ድረስ ይሄ ሁሉ መከራ ችላ። እኔ አንዳንድ ቤት እኮ ለካ ብዙ ነገር አለ፣ ገበናችን ቤት ነው እንጂ ሸፈነው ብዙ ችግር አለ እኛ ሀገር ላይ ማለት ነው። እና ትላንትና ባሏ በቁጥጥር ስር ውሏል ተብሎ ነበር፣ ግን ደግሞ ውሸት እንደሆነ ዛሬ መረጃው ወጥቷል ማለት ነው። ብዙ ሰው በጣም ተደስቶ ነበር እና እሷም ደግሞ የኢትዮጵያ ሕዝብ ይፍረደኝ ብላለች፣ መንግስት ይፍረደኝ ብላለች። ሁሉም ሰው ደግሞ ድምጽ ሊሆናት አለበትም ግዴታውም ነው። ለምን እንደ ሀገር እሷ ለሀገር ብዙ መስዋዕት የከፈለች ጀግና ሴት ናት። ሀገራችንን አስጠርታለች በእግሯ እስከሚመለጥ ድረስ ማለት ነው። እቺ ልጅ እቺ ሴትዮ ወይም ደግሞ እቺ አትሌት እንደ ሰው በጣም ተጎድታለች፣ እንደ ሀገርም ጭምር ማለት ነው። ሶ ሁላችንም ድምጽ እንሆናት በተቻለ አቅም እሱ ለፍርድ እንዲቀርብ ማለት ነው። ባሏ ለፍርድ እንዲቀርብ እንግዲህ ትላንትና እንደዛ ብለው ነበር። ብዙ ሰው ተደስቶ ነበር። ልጁ ማለት ሰውየው ተይዘዋል ምናምን ባሏ እየተባለ ነበር፣ ፖስት ተደርጎ ነበር ፌስቡክ ላይ ማለት ነው። ዛሬ ደግሞ ውሸት እንደሆነ ነው ማለት ነው። እንግዲህ ይሄ እንደዚህ አይነት ሰዎች በነገራችን ላይ የሆነ ነገር እንደዚህ ሚዲያ ላይ ወሬ ሲወጣባቸው ወደ ሌላ የመሄድ እድላቸው በጣም ቀላል ነው። ለመውጣት ይፈልጋሉ ከሀገር እና ሁሉም ሰው ለዚች አትሌት ድምጽ እንሆናት፣ ፍትህ ይገባታል ማለት ነው። እውነት በጣም ነው የምታሳዝነው፣ እንደዛ ስቅስቅ ብላ ስታለቅስ ማለት ነው። አረ ምን ጉድ ነው ግን ሀገራችን ላይ እንደዚህ አይነት ነገር። አረ በስማ በጣም ነው የሚገርመው። እግዚአብሔርን እኔ ምን እንደምል ራሱ አላቅም። በቃ እንዴት ነው ሰው ይሄን አክል ይሄ ሁሉ የሷ በደል ደግሞ በጣም የከፋ ነው። በቃ በቁም ብቻ ገሏታል ማለት ይቻላል ማለት ነው። ይሄ ሁሉ ሲያደርስ ይሄ ሁሉ እስኪሆን ድረስ እውነት በጣም ይከብዳልና ፍትህ ለእህታችን ማለት አለብን ማለት ነው። እንግዲህ ቤተሰብ የዛሬ ቪዲዮ ይሄንን ይመስላል። አሁንም ብንችል ስለ ቀነኒ ድምጽ ብንሆናት ማለት የሞተችበት ነገር በቃ ኦኬ ባሏ ተፈቷል፣ ግን ምን እንደሆነ እንኳን ህዝቡ እንዲያቅ ድምጽ ብንሆናት ደስ ይላል። እኛ ሀገር ደግሞ ሚዲያ ላይ ታውቃላችሁ ለተወሰነ ድረስ ነው ድምጽ የምንሆነው። ከዛ በኋላ ሁሉም ከሚዲያ ይጠፋል። ለአንድ ሳምንት ነው ሁሉም በቃ ለመሸቀ ያደርገዋል። ከዛ በኋላ እንግዲህ ሁሉንም ሰው ነው የሚረሳው ማለት ነውና የቀነኒ ነገር እንግዲህ ያው እንደዚህ ሆኗል ማለት ነው። ብቻ ደሟ ፈጣሪ ያውጣላት። ለቤተሰቦቿ መጽናናትን እንመኛለን። በተለይ ለእናት ለአባቷ፣ ለወዳጅ ለዘመዷ ማለት ነው። እሷ አንዴ ሞታለች። ሰው እንዲህ ነው፣ ከሞተ ሞተ ነው ያለ፣ ቆሞ ይሄዳል፣ ምንም አይሆንም ማለት ለቤተሰቧ እሷ ብትጎድልም ግን ለሌላ ሰው ምንም አይደለችም። በቃ ማንም ሰው እንደሚረሳ ትረሳለች ማለት ነውና ብቻ ታሳዝናለች። ፈጣሪ ነፍሷን በሰላም ያሳርፋት ማለት ነው። እና ቤተሰብ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ቅንነት አይከፈልበትም ማለት ነው። ሰላማችሁ ብዝት ይበልልኝ።